ቀለል ያሉ ጥያቄዎች ደግሞ እስኪ እስከዛሬ ተጠይቀው ማያውቁ ጥያቄዎችን እናንሳና እንደመጣዶት የሚመልሱት ነው። ወደ ፈተና አታግባን ነው። እስቲ አሁን ያሉበት ሙያ ላይ ባይሆኑ በሌላ ሙያ ላይ ምን ሊሆኑ ይችሉ ነበር? አሁን ያሉበት ያለፉበት መንገድ አለ። ሌላ ሙያ የልጅነቴን ምኞት ላምጣው። እሺ በልጅነቴ በትምህርት ቤት ያለው በሃይ ስኩልም ስማር ምኞቴ የነበረ በሕክምና ዶክተር ሆኜ በሕክምና ለማገልገል ነበረ። እንግዲህ ምኞቴ ይሄ ነበረ። ከአንድ ወቅት ላይ ደግሞ 11ኛ ክፍል ላይ መሰለኝ በፊዚክስ ጥሩ ውጤት አመጣ ነበረ። ስለዚህ ፓይለት መሆንም ደግሞ ተመኘው ወደ አውሮፕላን እና ስለዚህ እነዚህ ነገሮች ነበሩ። ሁለቱም አልሆኑም። ሁለቱም አልሆኑም። ነገር ግን ማህበራዊ ችግሮችን እንዳክም አድርጎኛል። በዚህ በህይወቴ ጉዞ ውስጥ ብዙ ከማህበራዊ ጉዳዮችን በመስራት ፖለቲከኛም ሳልሆን ፖለቲከኛም ከሆንኩ አሁንም ዲፕሎማት ከሆንኩ ማህበራዊ ችግሮችን ለመፍታትና እንደው በልጅነት የተመኘሁትን የሰውን የበሽታ ደዌን የመፈወስ ሳይሆን የማህበራዊ በሽታን የመፈወስ እድል አግኝቼ በዚህ ሁኔታ ላይ በመሄድ ላይ ነው ያለሁት። ስለዚህ በምሰራው ስራ ደግሞ ደስተኛ ነኝ። ሙዚቃ ይሰማሉ? ሙዚቃ አዎ፣ አሁን በሰማለሁ ለማለት ያስቸግረኛል፣ ግን አንዳንዴ እሰማለሁ። እንደው መስፈን ግዴታ ቢሆንቦት ማንን ይዘፍናሉ? ግዴታ የማይመጣቦት አለ? ግዴታ ቢሆንብኝ ድምፅ የለኝም። እኔ በመጀመሪያ ማሳወቅ አለብኝ። ድምፅ የለኝም። እስክስታ እችላለሁ። የጎንደር እስክስታ እችላለሁ። ስለዚህ እነ ይርጋ ዱባለ ዘፈን ነው እንግዲህ እስክስታ የሚያስጨፍረው። ያው የነ ጥላሁን ገሰሰ፣ የነ መሐመድ አሙድ፣ የነ አምሳለ ምትኬ የነሱ ሙዚቃ ሁሉ አልፎ አልፎ እሰማለሁ። በተለይ የድሮ የኔ ትውልድ የነበረበትን ሙዚቃ እነ ንዋይ ደበበን የነዚህን ሁሉ በደንብ እንትን አለው እና ግን እኔ መቼም ብገደድም አልሞክራትም። በድምፁ በኩል የለኝም፣ በእስክስታው ግን ችግር የለውም። ኦኬ። ፖለቲካና ከሃይማኖት ክርክር የትኛውን ይመርጣሉ? እንደው ይመጣ የፖለቲካን ክርክር እመርጣለሁ። ምክንያቱም የሃይማኖት ክርክር መሰረቱ እምነት ነው። መሰረቱ እምነት ስለሆነ አንድ ሰው አምናለሁ ካለ በእምነቱ ማሸነፍ አስቸጋሪ ነው ወይም መሸነፍ። በፖለቲካው በኩል ግን የሚያሰድ ሳይንሳዊ ትንታኔዎችንም አቅርቦ የማመንም ሁኔታ ሊመጣ ስለሚችል የፖለቲካን ክርክር እመርጣለሁ። አንድ ሰው እንደው በህይወቱ ስንት ጊዜ ፍቅር ሊይዘው ይችላል ብለው ያስባሉ? ፍቅር ከባድ ጥያቄ። እኔ በመሰረቱ በህይወቴ አንድ ጊዜ ፍቅር ይዞኛል። ሃይ ስኩል እያለሁ ከሃይ ስኩል እዚያም ፍቅር ከያዘኝም ጋር ከሷም ጋር ተጋብቼ ትዳር መስርቼ ልጆችን ወልጄ የልጅ ልጆችን አይተናል። ስለዚህ በሌላው ሰው መግባት አልችልም፣ ማወቅም አልችልም። በራሴ ተሞክሮ ግን አንድ ጊዜ በህይወት ፍቅር ይዞኛል። ከያዘኝም የትዳር ጓደኝነት መስርቼ እስካሁን ድረስ አለሁ። ማን ይባላሉ ባለቤቱ? ልትወቃቸው ግረ መንገድ። ሊያ ትባላለች። እዚህም ትሰራለች አሁን እዚህ ኤምባሲ። አዎ ሊያ ትባላለች። ከጎንደር ነው የመጡት። እርግጥ ግን የአዲስ አበባ ሰፈሮችን ምን ያህል ያውቋቸዋል? ለምሳሌ ወርቁ ሰፈር የሚባል ያውቃሉ? አላውቅም። ወርቁ ሰፈር
እንግዲህ ምናልባት ቀድሞ ፒያሳ የወርቅ ሱቆች ይበዙ ነበር። የቀድሞውን ነው የምለው። ስለዚህ በሰዎች ስም የተሰየመዋል። ለምሳሌ ዓለም ፀሐይ ድልድይ የሚባል አካባቢ አለ። አላውቀው። እንደው በዓለማችን ላይ ከሞቱ ሰዎች አንድ ጠቃሚ ሰው አስነሱ ይባሉ ማን ያስነሳሉ? ካለፉ ሰዎች ለዚች ዓለም የራሳቸው የሆነ ኮንትሪቢዩሽን አድርገው ካለፉ ሰዎች ብዙ ናቸው። ለዓለም በዓለም ውስጥ አስተዋጽኦ ያደረጉ ለዓለም ስልጣኔ ጥሩ ሁኔታዎችን የመሰረቱ አልበርት አንስታይን እጠቅሳለሁ። እንደው በህልም አይተው በእውን ያጋጠሙት ነገር አለ የሚያስታውሱት? በህልም አይቼው በእውን ያጋጠመኝ የለም። አለዎት ግን ልምድ ህልም ማየት? ህልም አያለሁ፣ ግን ብዙ ጊዜ በህልም አልመረኮዝም። መጥፎ ህልም አየሁ ብዬም አልፈራም፣ ጥሩ ህልም አየሁ ብዬም አላስብም፣ አልደሰትም። ብዙውን ጊዜ ህልም የቀን ሀሳብ ነው ብዬም አንዳንድ ጊዜ ተረጉመዋለሁ። ስለዚህ ይሄ ነው ያለኝ አስተያየት በህልም በኩል። ጠባብ ጫማ ካደረገ ሰውና በጣም ሽቱን ከወጠረው ሰው የበለጠ የሚጨነቀው ማን ነው ብለው ያስባሉ? ሽንቱ የወጠረው አደገኛ ነው። አደገኛ ነው ሽንት። ስሙ አብርሃም ባይሆን ማን ይመርጡ ነበር? አይ ይሄ በእውነት በወላጆቼ የተሰጠኝ ስም ስለሆነ ተደስቼ ተቀብዬ እጠቀምበታለሁ። ለመለወጥ አሁን እንደው ቀይሩ ቢባሉ ሁለተኛ አማራጭ ስም ደስ ይላል። መቼም ከአብርሃም የበለጠ ስም ምን ብዬ ልሞክር? አብርሃም እንግዲህ በታሪክ በኩል ይሄን እንደሆን በመጽሐፍ ቅዱስ እግዚአብሔር የመረጠው ነው እና እግዚአብሔር የመረጠውን ስም ትቼ የሰው ስም ምርጫ መግባት ምን አስፈለገ? አብርሃም ብሎ የመረጠው እና ይሄን ስም የሰጠ እግዚአብሔር ነው። ስለዚህ እኔ ወላጆቼ ክሰውኛል እና ይሄን ስም አንድም ቀን እቀይራለሁ ብዬ አላስብም፣ ለወደፊቱም አላስብም። በመጨረሻ ማነሳው ገበያ ላይ ያሉ ሸቀጦች እንደው ምን ያህል ያውቃሉ? ገበያ ላይ ለምሳሌ በርበሬ ስንት ነው በፈረሱላ? አሁን እኔ አላውቀውም። እሺ ጋቢ በእውነት አላውቀውም። አሁን ያለው ዋጋ አላውቅም፣ ምክንያቱም ገበያ አልወጣሁም። እንግዲህ እንደምሰማው ተወዷል ይሉኛል፣ ግን በትክክል በርበሬ ስንት ነው? ጋቢ ስንት ነው? ስኳርስ? በእውነት ሁሉንም አላውቃቸውም። እጅግ አድርገን ነው የምናመሰግነው ክቡር አምባሳደር ለሰጡን ጊዜ በጣም ነው የምናመሰግነው። እንግዲህ ግንኙነታችን ይቀጥላል ብለን ተስፋ እናደርጋለን። እኔም እንዲሁ ተስፋ አደርጋለሁ። ስለመጣችሁ ለዚህ ለተቀደሰ ዓላማ ለኤምባሲያችን ድረስ ስለመጣችሁ እኔም በጣም አመሰግናችኋለሁ። ይህ ቁም ነገር ሚዲያ ነው።